እንግዲህ ውድ ተመልካቾቻችን ኢዝራ ጽዮን በጣም እያስቸገረችው ነው። ሀናን ካልገደልኳት በቀር ኢዝራ ከኔ ጎን አይሆንም እያለች በጣም ሀናን እየተፈታተነቻት ትገኛለች። ጽዮን ላስጠናሽ እያለ ሲቀርባት ኢዝራ የኔ ካልሆነ እያለች አገርን እያቃጠለች ትገኛለች። ወይ ኢዝራ ሀናን በጣም ተጠባበቃት። ይቺ ሴትዮ እንደምታስገድላትም ቃል ገብታላታለች። ከኢዝራ ጎን ከሆንሽ እገልሻለሁ ብላታለች። ስለዚህ አንተ ደግሞ ከሀና ጎን መሆን አለበት ኢዝራ የምትሉ። እኔ ግን ኢዝራ ወይም ሀና ምንም አልተመቹኝ፣ ማስጠልተውኛል። ምክንያቱም ለምን ብትሉኝ አሴል በጣም እየወደዳት እያፈቀራት፣ እሷ ግን ከኢዝራ ጎን ስለሆነች እኔ ይህ ድራማ ሁላችሁም ኮሜንት ላይ እንዳየሁ ከሆነ በጣም አስጠልታችኋለች ማለት ነው። ሀና እንዴት ለኢዝራ ሆነች እያላችሁ ሁላችሁም እየተቆጣችሁ ኮሜንት ላይ ይህ ድራማ ደብሮናን እያላችሁ የሁላችሁንም ሀሳብ አስተያየት አይቻለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ምክንያቱም እንግዲህ ሁላችንም እንደምንመለከተው ከሆነ ማለት ነው በጣም የምትወዷት የምታከብሯት ሀና በጣም ከአሴር ጋር፣ አሴር ደግሞ ለሷ ብሎ በጣም የደከመ ወንድማችን እሷን በማጣቱ እጅጉን ከፊልሙ ዓለምም ጠፍተዋል ማለት ነው። ሁላችሁም ደግሞ ኮሜንት ላይ እንደማያችሁ በጣም እየተበሳጫችሁ እየተናደዳችሁ ሀና ያናደደችው ነው የምትባባሉት ማለት ነው። ውድና የተከበራችሁ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እንግዲህ ተምቹ ተመልካቾቻችን ላጎቱ ደውሎ አንክሊ ባክንን ራብ ለሞት ነው ብር ትልክልኛለህ ምናምን ይለዋል። እንዲህ ለምን ነው የማልክልህ? የት ነው ያለኸው ምናምን ይለዋል። አጠይቀኝ ብቻ እንድትጠይቀኝ አልፈልግም፣ ነገር ግን ብሩን እንድልክልኝ እፈልጋለሁ ይለዋል። ተምቹ ሙስሊም በመሆኑ በጣም ተገርመናል። ሁላችሁም የሁላችሁም ጥያቄ ነው ማለት ነው። ተምቹ ሙስሊም ነህ እንዴ? ለምን ነው ኬድዬን የምትለው እያላችሁ ነበር። አዎ ፊልሙን ስራ ፊልምን ጋር የሚያገናኘው ነገር የለውም። ነገር ግን ደግሞ በኬድዬ ምናምን አትበን፣ በቃ በእምነትህ አትደራደር። አንተም ብለሃል በእምነት ያልደራደርም፣ ነገር ግን ስሜ አብዱራህማን ነው ብሎ ተናግሯል ማለት ነው። እና ስሙ የልጅነት ስሙ አብዱራህማን እንደሆነ፣ እሱ ደግሞ የደሴ ልጅ እንደሆነ ደሴ ተወልዶ እንዳደገ፣ እንዲሁም ደግሞ ሙስሊም እንደሆነ ለተወለደበት አካባቢ የሙስሊምና በጣም የተከበረ ሰፈር በመሆኗም ተናግሯል። እንዲሁም ደግሞ የመታወቂያ ስም ዘዳግም መስሎኝ ነው። የመታወቂያ ስሜ ዘዳግም ስለሆነ ነው እንጂ አብዱራህማን ነው ስሜ ብሎ ተናግሯል። እና ደግሞ በእምነቴም ደግሞ አልደራደርም፣ ሙስሊም ነኝ። ነገር ግን ብዙዎቹ ኮሜንት ላይ ሳይ ለምን ነው በኬድዬ፣ ኧረ በኬድዬ ምናምን አትበል ብላችሁታን። አዎ ይህ ነገር እውነት ነው። በኬድዬ እያልክ አትበል፣ ማርያምን ምናምን አትበል ከላስ። ምክንያቱም በምታምንበት አምላክ ነው መማል ያለበት ከማልክም ማለት ነው። እና ውድና የተከበራችሁ ተመልካቾቻችን የተምቹ ሙስሊም ሆን እንግዲህ ሁላችሁንም እያነጋገራችሁ ይገኛል። ወንድማችን በእምነትና በሶላትህ አሁንም ቢሆን አደራ ላለው፣ ስራህን ግን የሚያገናኘው ነገር የለውም። ስራህን ስራ፣ ሌሎቹም ደግሞ ተዋትረብሹ ስራውን ይስራበት ማለት ነው። እዚህ ጋር ደግሞ አቶ ወይዘሪት ወይም ወይዘሮ ሜላት ምን እያለች ነው ወደሚለው ስንሄድ ወይዘሮ ሜላት አሁንም ትጥቅ ብላለች ማለት ነው። ምክንያቱም ባዩሽን እየተከታተለቻት ነው ያለችው። ባዩሽም ደግሞ በመሳሪያ ካስፈራራች ቀን ወዲህ በጣም ነፍሷ እየተጨነቀች ነው ያለችው እና ሜላትን በጣም ፈርታታለች ማለት ነው። ሜላትም ደግሞ አልገልሽም፣ ቅንጭላትሽን ወይም ግንባርሽን ወይም ልብሽ ላይ ብዬ አንቺን ገድያ አላገላግልሽም፣ እየማማሽን በመፍራት እየማማሽ ሞተሽ ታሪቂያታለሽ። የቁምሽን እየማማሽ ነው ማየት ነው የምፈልገው። እኔ ለወደድኩት እንጂ ለጠላሁኝ ምን አይነት ሰው እንደሆንኩ ታውቂኛለሽ ትላታለች።
እዚህ ጋር ደግሞ አይ የተምቹ ፍቅር እርግብንም ሜዳ ላይ ጥሏን ነበር። አንቺንም ደግሞ ሜዳ ላይ እንዳይጥልሽ ፈራሁኝ እናቴ። ከሰው ቤት መተው የሚባል ተረት አለና አንቺ ደግሞ የሚበላዋን እየጠቀለልሽ የሰው ምግብ ወይ ልከጅ ነው ሲሉሽ አትናገሪም። የሰው ልቅልቅ እየለቀለቁ የምን ወጣ ነው? ተይ እንጂ ድንብላልዬ ተምቹ የተምቹ ፍቅር ገባልሽ። ድንብላልዬ መለስ በይ ወደ ራስሽ። አይ ድንብላሊ ወይ ጉድ! አሁን ምላሴ ነው የያዝሽ። ምላሴ ደግሞ ከያዝሽ አይለቅሽም። ከነግር በግር ተከታትሎ ከገባሽበት ጉድጓድ እንደሚያስወጣሽ አትርሽ። እማዬ ብትናገሪ እውነቱን ይሻልሻል። ውድና የተከበራችሁ ቤተሰቦቻችን እዚህ ጋር ወይዘሮ ሚላት ስጠራ ድንብላል እያለ ልባውን ልቅ ሲል አልሰማ ብላ ነበረ። ነገር ግን አሁን መጣችና ምን እያደረገች ነው ወደሚለው ስንመለስ ተመልካቾቻችን አሁንም እየጠየቀቻት ትገኛለች። እባክሽን ድንብላል ምን ሆነሽ ነው ንገሪኝ ትላታለች ማለት ነው። እና እሷም ደግሞ ባለመናገሯ ትልቅ ችግር ውስጥ ልትገባ ነው። እትዬ ጠርተውኛል እንዴት ትላለች። በጣም እኮ ልቧ የለም። እንግዲህ ተመልካቾቻችን ሀና በጣም አስጠላችን፣ ሀና ማየት አንፈልግም፣ ሀና አስጠላችን እያላችሁ ላላችሁ የብራሰል ቁጥር መጣ። እንግዲህ ያው ባለትዳር ነው እየደወላችሁ እንዳጀነጀኑት ተናግሬያለሁ እና እዚህ ጋር ምን አለች ወደሚለው ስንሄድ ተመልካቾች ሀና ኢዝራ እንዲያትጎዳኝ እኔ እንድትጎዳኝ አልፈልግም። በቃ ከነ ሙሉ ማንነት አምን ያለው አፍቅር ያለው ትለዋለች። እሱም እሺ ሀናዬ ብሎ በቃ ያለውን ክብር ወይም ስለሱ ያለው ፍቅር ምናምን በቃ እንዲሁ ሀና ኧረ ሀና በዛ ማን ነበር ስሙ ያን ሸርተት አረግሽው ባርኮት በዚህኛው ደግሞ መጥተሽ የነዚህን በፍቅር ሰውን እንደ አንድ ሰው ይሞታል ብሏል። አንድ የሆነ ሰውዬ ነበረ አንድ ሰው ይሞታል ዘንድሮማ አንድ ሰው ይሞታል ይል ነበር ማለት ነው። እና አንቺም ደግሞ አንድ ሰው ሳትገሊ አትቀሪም ማለት ነው። እና የእውነት በመልኳ መልከኛ ናት። ነገር ግን የሆነ የመሆን ነው ጠሰስ ያለኝ ናትሳ መቼም እኛ ስንባል ቅናቱ ይሁን የሆነ ነገር አይጠፋንም እና በጣም ታምራለች። በጣም ቆንጆ ናት። እንደኔ እንገማያት ከቆንጅና ከፈገግታ ጋር በጣም የሚወጣላት ነገር የለም። ግን የሆነ ዘንጠል የምትላል ነገር እሳ እውነቴን ነው የምላችሁ። የሆነ ዘንጠል የምትላል ነገርስ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውድ ቤተሰቦች። ኢዝራ እንግዲህ እንደምትመለከቱት ሀንዬ እያለ ልቡ ልቅ ይላል። አይ ኖላው እያየህለታ ከነ ቅልጥምህ ነው ቀለጣጥሞ ሰባብሮ ቅልጥምጥም ቅጭምጭም አድርጎ የሚጥልህ ማለት ነው። እና ኢዝራ እያለች እሷም ልቧን ጥልጥል ቁርጥርጥ ብላለች። ነገር ግን ኢዝራ ምን ዋጋ አለው? ሊስማት ሞከረ። ተመልከቱት እዚህ ጋር ሊስማት ሲሞክር እሷን በጣም ተናዳና ተበሳጭታ ተታው ትሄዳለች። ለምንድን ነው እንደዚህ የምታደርገው ብላ ማለት ነው። ውድ የተከበራችሁ የተወደዳችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አንተ ዝሆን እያለች እንግዲህ ይህን ሰውዬ ጠርተዋለች። እውነትም ዝሆን እሱ እንዲሁ በተመራበት የሚሄድ የሆነ ዝሆን የሆነ ሰውዬ ይህን እንዲሁ ቀልጥሞ ነበር መተው የዚች ቀርቀቦ ታዛዥ በመሆኑ ማለት ነው። እና ያሉበት ቦታ ደስ ሲል ነበር ግቢው ምናምን። ነገር ግን ዝሆንና ዶቅዬ ተገናኝተዋል እዚህ ጋር ማለት ነው። አሁን በጣም ፈርታለች። ቁሟን ነብሷ አልተወጣ ነው። አይ ባዩሽ ይችናት እኮ አቅሟ የሷ እገልሻለሁ እያለ ማስፈራራት ነው የምትችለው እሷ። ቀርቀቦ ናት። እንግዲህ እዚህ ጋር ድንብላልዬ ጉዱ አለቀላት። የሰው ቤት ልቅልቅ እየለቀለቀች የምትሄድበትን ቦታ አልናገርም ስትል ምላሴ የትም ግቢ የት ተከትየሽ ነው የምሄደው ድንብላል ይህንም ማመን አለብሽ ብሎ ድንብላልን ያስፈራራታል ማለት ነው። ውድና የተወደዳችሁ የተከበራችሁ ተመልካቾቻችን እሷም ደግሞ ትገለኛለህ እንጂ የምሄድበትን ቦታ አልናገርም ትላለች። እሱም ደግሞ የያዘችውን አገልግል መንጭቆ ቤት ያስገባባታል። የፈለግሽውን ነገር ታመጫለሽ፣ ከሄድሽ አብረን እንሄዳል፣ አሊያም ደግሞ ከዚህ ቤት አትውጭም ብሎ መንጭቆ የያዘችውን አገልግል ለተምቹ
ለተምቹ የተለቀለቀውን ልቅልቅ ይነቅጣታል። እሷ ደግሞ እያፈቀረና እየወደደ አይን የለውም ይባላልና ይዤ ካልሄድኩ ብላ አሞትት ብዬ እገኛለሁ ብላ ትላለች። ከዛ መጨረሻ ላይ ነቅጣት። እዚህ ጋር ተምቹ እንግዲህ ድሮ በነበረበት በጎዳና ህይወት ተመልሷል። ምክንያቱም ከአቶ ኖላዊም ርቋን ከአሴልም ርቋን የድሮ ጓደኞቹን አገኛቸውና እነሱ ጋር እየበላ እየጠጣ እያጨሰ ከድሮ ጓደኞቹ ጋር ቁጭ ብሎ ቀርቷል ማለት ነው። እንግዲህ በቀጣይ በፌርማታ እንዲሁም በጽናት ድራማ እስከምንገናኝ ድረስ ሁላችሁም ለዚህ ቻናል ለዚህ ቤት አዲስ የሆናችሁ የዶል ምልክቷን በመጫን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ሰሞኑን እንግዲህ ከተመቸኝ ያው አንዳንድ ቪዲዮዎች እየሰራሁላችሁ ላይቭ ላይ ደግሞ የምገኝ ሆናን ከምሽቱ 2 ሰዓት ወይም ከምሽቱ 3 ሰዓት እገባለሁ ብዬ አስባለሁ። ኢንሻአላህ ይችን ትንሽ ጊዜያት ማለት ነው እና ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። በያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ተመልካቾቻችን እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር ለእናንተ ይሁን። እንግዲህ የጎዳና ተተዳዳሪ ሆነው የነተምቹና የአሴር ጓደኛሞች ነበሩ። እንግዲህ ስለ አሴር እየጠየቁት ነበር። አሴር ግን ተመችቶት እንደሚኖር ይነግራቸዋል ተምቹ ማለት ነው። ተምቹ ስህተት ሰርቷል። ምክንያቱም በጣም ጓደኛው እየፈለገው ነው። ያለሱ ወንድሜ ነው፣ ብርዝናዬ ነው፣ ያለሱ መኖር አልችልም። ያለሱ በጣም ይወደዋል፣ በጣም ይፈልገዋል። ነገር ግን እሱ ደግሞ ባለመናገሩ በጣም ስህተት ነው። እዚህ ጋር ጎዳና ላይ ያገኙትን ምግብ አብረው እየበሉ ወንድምና እህት እየተባባሉ ነው የሚኖሩት ማለት ነው። ይችን ቦታ እየተቀያየሩ ቪዲዮ ይሰሩባታል እንጂ ያችሁ ቦታ መሆኗን ልንገራችሁ ብዬ ነው። እና ቤተሰቦቼ ሰብስክራይብ ማድረጋችሁ እንዳትረሱ፣ አበረታቱኝ። ቀጣይ በፌርማታ ዩቲዩብ እና በምሳሌ ድራማ እስከምንገናኝ ድረስ ሰላም ሰንብቱልኝ። እወዳችኋለሁ። እኔ ከክፉ ነገር ሁሉ ይጠብቃችሁ። ያላችሁበት ቦታ ሁናችሁ የምትከታተሉኝ ውድ ኢትዮጵያውያን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር የተረገመ ጽዮን እንግዲህ ሀናን እንደምትገላት እንዲሁም ደግሞ ሀና ውሸታም እንደሆነች ልትነግረው ኢዝራን ታገኘዋለች። ኢዝራ ደግሞ ሀናን ስለማፈቅራትም ብቻ ሳይሆን ስለምጠብቃትም ነው። ከሀና አንድ ነገር ብትሆን አንቺ የተወለድሽባትን ቀን እንድትረሻ ነው ማረግሽ ይላታል ማለት ነው። እዚህ ጋር እንግዲህ የቁማን ሽንቷ የሚያመልጥበት ቦታ ላይ ደረስን። ሜላት ወይዘሮ ሜላት ባዩሽን አገኘቻት። ስታገኛትም ምን እንደምታረጋትና ምን እንደምትሰራት አስጠንቅቃ ነግራታለች። ሜላትም ደረቷን ነፋች። እገልሻለሁ፣ እመኒኝ፣ የምሬን ነው፣ እገልሻለሁ እያለች እያስፈራራቻት ትገኛለች። ሜላት ማለት ነው እኮ እኔ ነኝ የምፈራሽ አንቺን እያለች እሷም ይችን ስሳፏን እንዲች አቁማታለች። አፋቸው እንደዚህ ከንፈራቸው ስስ ሰውኝ ፊታቸው ራሱ እንደሚናገር በዚሁ ማንበብ አለባችሁ። ከንፈረ ስስ ሰው በጣም እስስትና አስመሳይ እንዲሁም ነገር እየበሉ የሚኖሩ ሰዎች ናቸው ማለት ነው። ሜላትም እንግዲህ ተመልክቷት ፊቷን እንዴት እንዳደረገችባት። እውነት ለመናገር ተመልካቾቻችን እስኪ ሀናና ወይዘሮ ሜላት እናትና ልጅ አይመስሏችሁም? እንደኔ የምታስቡ እስኪ ኮሜንት ላይ ንገሩኝ። እና በቀጣይ ቪዲዮ እስከምንገናኝ ደና ሰንብቱልኝ። በጣም ቁጭታ በዛው በስራ ሰዓት። እወዳችኋለሁ፣ አከብራችኋለሁ። በሰላም በፍቅር እንገናኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ